በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውዴቱ ቤተከታታዮች፣ ዛሬ ይዘንላችሁ የቀረብነው የእመቤታችን የቅድስት ድንግል ማርያም ረቂቅና ድንቅ ማንነት የሚዘክር ልዩ ዝግጅት ነው። የእመቤታችን የቅድስት ድንግል ማርያም ታላቅ አእምሮ የተሰኘ መጽሐፍ የአምላክን እናት ጥበብ፣ ትህትና፣ ለሰው ልጅ ያላትን ፍቅር በጥልቀት የሚመረምር ስራ ነው። ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። ወደ ቪዲዮው እንሂድ። ክፍል 2 የጥበብ ዕንቁ። ለሕይወት ጥሪ መኖር። ቅድስት ማርያም ወደዚህ ዓለም የመጣችው የእግዚአብሔር ልጅ ኢየሱስ ክርስቶስ ጸንሳ ለመውለድ፣ ወልዳም ለማሳደግ፣ አሳድጋም ለአገልግሎት ዕድሜው ለማብቃት ነበር። እርሷም ይህንን የተፈጠረችበትን ዓላማ ጠንቅቃ ተረድታለች። እግዚአብሔር መልአኩ ገብርኤልን ልኮ አስረግጦትን ጥሪውን ካወቀች በኋላ ታዲያ ማርያም ሌላ ነገር ለመሆን አልሞከረችም። እስቲ ተነስቼ የጠዋቷን ነጋዴ ልሆን አላለችም። የባህል ሐኪም ለመሆንም አልሞከረችም። ወይም የልማድ አዋላጅ ለመሆንም አልጣረችም። ጥሪዋ ሙሉ ጊዜዋን የሚጠይቅ ነበርና በዚያ የሕይወት ጥሪዋ ላይ በሙሉ ልቧ፣ በሙሉ ሐሳቧ፣ በሙሉ ኃይሏ አተኮረች፣ ሕይወቷንም ሰጠች። እያንዳንዱ ሰው ወደዚህ ዓለም የመጣበት አንድ ዋነኛ ዓላማ አለው። ያ ሰው ከትዳር ውጭ ተጸንሶ የተወለደ ቢሆን እንኳ፣ ቤተሰብ የሚፈልገው ልጅ ቢሆን እንኳ፣ ወይም በአስተዳደር ይድፋህ አይለፍልህ እየተባለ ያደገ ቢሆን እንኳ፣ በፈጣሪው ዘንድ ግን የታወቀ፣ የተፈለገ፣ የተወደደ ነው። በእግዚአብሔር በአምላኩ አንድ የሕይወት ዓላማ ተሰንጥቆለት ነው ወደዚች ምድር ያቀናው። ያ ዓላማ ግን ሊፈጸም ወይም ላይፈጸምም ይችላል። የተሰጠው ዓላማ እንዲፈጸም ከፈለገ ያ ሰው ራሱን መፈለግ አለበት። ውስጥ ያለው ስጦታ ምንድን ነው? የተሰጠኝ ታይለንት ምንድን ነው ብሎ መፈለግ አለበት። ብዙዎቻችን ሕፃን ሳለን ስታድግ ምንም መሆን ትፈልጋለህ ተብለን ስንጠየቅ ዶክተር፣ ፓይለት ወይም ኢንጂነር እንል ነበር። ይህንን የምንልበት ምክንያት የዚህ አይነት ሙያ ያላቸው ሰዎች በህብረተሰቡ ውስጥ ያላቸውን ከበሬታ፣ የኑሮ ደረጃ በጭንቅላታችን ወይም አእምሯችን ተቀርጾ ስለነበር ነው። ካደግንበት በኋላ በቤተሰብ ግፊት መሆን ያልነበረብንን የሆነን ብዙዎች ነን። ምርጥ ተዋናይ የሚመጣው ሰው ወታደር ሆኗል። ልዩ የፖለቲካ ሰው መሆን የነበረበት ሰው ሐኪም ሆኖ ክሊኒክ ተቀምጦ ልዩ ኢንቨስተር፣ የሥራ ፈጣሪ ባለሙያ መሆን የነበረበት ሰው ደግሞ ቄስ ሆኗል። ይህ ደግሞ በሰዎች ዘንድ እርካታ ማምጣት፣ በሙያቸውም የብቃት ማነስን ያስከትላል። ምንም ዘመኑ ቢያልፍ ታዲያ በየትኛው ዕድሜ ራስን መፈለግ ይቻላል? ስጦታዬስ ምንድን ነው? በጣም የሚያነሳሳኝስ የሚያደርገኝ ምንድን ነው ብሎ መጠየቅ፣ በዚያም አቅጣጫ መሄድ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል ቃሉ። አስቀድሞ የተዘጋጀ ነገር አለ ማለት ነው። በሕይወት አጋጣሚ የአንድ ሙያ ባለቤት ብንሆን እንኳ ያንን ሙያ ሳንተው ዋነኛውን ነገር ማድረግ እንችላለን። ለምሳሌ ሰዓሊ መሆን የነበረበት በሕይወት አጋጣሚ አስተማሪ የሆነ ሰው ማስተማሩን ሳይተው በስዕሉ መጠበብ ይችላል። እኔ 11ኛ ክፍል ተማሪ ሁኜ ከትምህርት ቤት ልዩ ውጤት ሳመጣ ያየ አስተማሪዎቼ ሽልማት ሸልመውኝ አንተ የሕክምና ዶክተር መሆን ነው ያለብህ አሉኝ። በቃ ዶክተር ለመሆን ወሰንኩ። በዚህ መሰረት 12ኛ ክፍል ስጨርስ በዘመን ሞላ የነበረው ፎርም ላይ ሕክምና ሞላው። ለ6 ዓመታትም ሕክምና ተምሬ የሕክምና ዶክተር ሆንኩኝ። አጋጣሚ ሆኖ የኔ ፕሮፌሽን ከጥሬ ብዙ አራቀም።
እኔ የሰዎችን ስነ ልቦና ወደ ማጥናት አደላለሁ። መንፈሳዊ ዓለም ደግሞ ከቁሳዊ ዓለም ይልቅ የማረከኛል። ስለዚህ ጥሬን ካወኩ በኋላ ለጥሬ የበለጠ የሚረዱኝን ትምህርቶች ጨመርኩ። አሁን የእግዚአብሔር ሚኒስተር ነኝ። የተፈጠርኩትን ዓላማ አግኝቼዋለሁ። ፍላጎቴ ትምህርቶች ሁሉ ከጥሬ ጋር ተስማምተውልኛል። አብሮኝ የተማረ ዶክተር በእውቀቱ ስዩም የሚባል ወዳጅ አለኝ። ገና ከዩኒቨርሲቲ ሳንወጣ ዶክተር በእውቀቱ የሚያስብ ስለ ንግድ ነበር። ታዲያ በተመረቀ በ6 ወሩ እርሱ ከአጎቱ ጋር ክሊኒክ ከፍቶ አንዳንዶችን ቀጠረን። በፍጥነት በቢዝነሱ ዓለም እያደገ መጣና የመድኃኒት የሕክምና ዕቃዎች አስመጭ ሆነ። ዛሬ የእርሱ የሆነ ድርጅት ላብራቶሪ ኢንተርናሽናል ተብሎ ይጠራል። ከታላላቅ ካምፓኒዎች አንዱ ነው። ዶክተር በእውቀቱ በእርግጥም ራሱን ፈልጎ አግኝቶታል። የእርስዎ የህይወት ጥሪ ምንድን ነው? ለምንድን ነው በዚች ምድር የተገኙት? ውስጥዎ ምን ስጦታ አለው? የሚያነሳሳስ ምንድን ነው? ልብዎ ምን ይመኛል? በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጥሃል ይላል ቃሉ። ወደ ህይወት ጥሪ አቅጣጫ ያስተካክሉ። ይሄ ዋጋ ሊያስከትል ይችላል። ለጊዜው ብዙ ገንዘብ ላያገኙ ይችላሉ። በእርግጠኝነት ግን እርካታን ያገኛሉ። በዘመን ፍጻሜ አይጸጸቱም። ለትውልድ ጠቃሚ ሆነው ያልፋሉና። አንዳንድ ሰዎች ሳስብ ጥሪያቸውን ስተው ቢሆን እንዴት እንሆን ነበር ብዬ እቸገራለሁ። ለምሳሌ አይዞህ ኒውተን በስህተት ልብስ ሰፊ ቢሆን ኑሮ ግራቪቲን ማን ያስረዳን ነበር? ዊሊያም ሼክስፒር የባዮሎጂ አስተማሪ ቢሆን ኑሮ ስነ ጽሑፍ የቱ ጋር ይገኝ ነበር? አሌክሳንድራ ፌሎሚንግ ገበሬ ቢሆን ኑሮ ኢንፎክሽን እንዴት ያደርግ ነበር? ያንን ሙዚቃ ማን ኮምፒውስ ያደርገው ነበር? ግራሃም ቤል ስፔቲንግ ቢሆን የስልኩ ጉዳይ እንዴት ይሆን ነበር? ደግሞ ሐዲስ ዓለማየሁ ሙዚቀኛ ቢሆን ያንን ተወዳዳሪ የሌለውን ልብ ወለድ ማን ይጽፈው ነበረ? ውብሸት ወርቅ ዓለማየሁ ፓይለት ሆኖ ቢሆንስ የማስታወቂያውን ኢንዱስትሪ ፍር ቀዳጅ ሆኖ ማን ይመራው ነበር? ኃይለ ገብረ ሥላሴ ሰዓሊ ቢሆን ኑሮ ስንት ወርቅ እናጣ ነበር? ሼህ አላሙዲን የዩኒቨርሲቲ መምህር ቢሆኑ ኢንቨስትመንቱ ምን ይውጠው ነበር? ጌትነት እንየው ሐኪም ሆኖ ቢሆን ቲያትሩና ግጥሙ እንዴት በጎደለ ነበር? አገራዊ ትንቢት ማን ይነገር ነበር? እርስዎ የህይወት ጥሪ ፈልገው ያገኙ። ትኩረትን በዚህ ላይ ያድርጉ።